በዛሬው ዝግጅታችን ከሰዎች ጋር በምታደርጉት በማንኛውም አይነት ግንኙነትና ሁኔታ ውስጥ ራሳችሁን በሚገባ ለማስከበር ልትከተሏቸው የሚገቡ እጅግ ቀላል ግን ደግሞ ወሳኝ ህጎችን በዝርዝር እናያለን። ከእነዚህ ህጎች ውስጥ በደንብ የገባችሁን ጥቂቶችን ብቻ መርጣችሁ ተግባራዊ ብታደርጉ በሰዎች ዘንድ በእርግጥም የተከበራችሁና የተፈራችሁ ትሆናላችሁ። አሁን ዝግጁ ከሆናችሁ በቀጥታ ወደ መጀመሪያው ህግ እንለፍ። አንደኛ፣ ድንበራችሁን በቃላት ሳይሆን በዝምታና በድርጊት አስከብሩ። የመጀመሪያውና እጅግ ወሳኙ ህግ ድንበራችሁን ለማስከበር በቃላት ላይ ከመደገፍ ይልቅ በዝምታና በተጨባጭ ድርጊቶች ላይ ማተኮር መቻል ነው። አብዛኞቹ ሰዎች ክብራቸው ሲነካ ወይም አንድ ሰው ድንበራቸውን አልፎ ሲመጣ እባክህ ይህን ነገር አታድርግ፣ እኔ እንደዚህ አይነት ባህሪ አልወድም እያሉ ረጅም ማብራሪያዎችን በመስጠት ሌላውን አካል ለማሳመን ይጥራሉ። ነገር ግን በጥልቁ የስነ ልቦና ህግ መሰረት ህጋችሁን ለማስከበር ደጋግማችሁ መናገርና መማጸን በራሱ በውስጣችሁ ያለውን ፍርሃትና ደካማነት ለሌላው ሰው የሚያጋልጥ ድክመት ነው። ሰዎች እናንተን የሚለኩት በምትናገሩት የቁጣ ቃል ሳይሆን ያንን ንግግራችሁን ተከትሎ በምታሳዩት የማይናወጥ የድርጊት እርምጃና የባህሪ ለውጥ ላይ ብቻ መሆኑን ጠንቅቃችሁ ማወቅ ይኖርባችኋል። ስሜታዊ ሆኖ መጮህ ወይም መከራከር ክብራችሁን የበለጠ የሚያረክስ ከመሆኑም በላይ ለሌላው ወገን ተጨማሪ የጭቅጭቅና የንቀት በር ይከፍታል። ስለዚህ አንድ ሰው ሊያከብሩ የሚገባውን ድንበራችሁን ጥሶ ቀልድ ቢቀልድ ወይም አሳንሶ ሊያናግራችሁ ቢሞክር ምንም አይነት የቁጣ መልስ ሳትሰጡ ፍጹም በሆነ ከባድ ዝምታ አይን አይኑን ብቻ በጥልቀት ተመልከቱት። ይህ የሚፈጥረው ምቾት የሚነሳ ዝምታ ያ ሰው የሰራው ስህተት በገዛ አእምሮ ላይ ተመልሶ እንዲከብደውና የራሱ ንግግር እንዲያሳፍረው የሚያደርግ እጅግ አስፈሪ የስነ ልቦና መሳሪያ ነው። ከዚህም ባለፈ ክብራችሁን ለሚነካ ማንኛውም አካል ያለምንም ቅድመ ማስጠንቀቂያና ማብራሪያ የእናንተን መገኘትና ትኩረት ወይም አክሰስ ሙሉ በሙሉ በመከልከል አካባቢውን ጥሎ መውጣትን መለማመድ አለባችሁ። ድንበርን ማስከበር ማለት ሰዎችን ማስተማር ወይም መምከር ሳይሆን የእናንተን ህግ ለማይቀበል ሰው የህይወታችሁን በር ዝግ ማድረግ መሆኑን በተግባር ስታሳዩ ማንም ሰው እናንተን በቀላሉ ለመድፈር ሆነ አያገኝም። ሁለተኛ፣ ለሌሎች ሰዎች ስሜት መበላሸት ኃላፊነት አትወሰዱ። ሌላውና ብዙ ጊዜ ስውር በሆነ መንገድ ክብራችንን የሚያሳጣን ትልቁ ስህተት ለሌሎች ሰዎች ስሜት መበላሸት ወይም መከፋት ራሳችንን ተጠያቂ አድርጎ የመቁጠር የስሜት ባርነት ነው። ብዙ ሰዎች የራሳቸውን እውነት መናገር እየቻሉ ወይም እምቢ ማለት እያለባቸው ይህንን ካልኩኝ ይከፋዋል፣ ይህን ካላደረኩኝ ታዝናለች በሚል አላስፈላጊ የፍርሃትና የመጨነቅ ስሜት ውስጥ ይወድቃሉ። ይህ የሰዎችን ስሜት የመንከባከብ የየዋህነት ባህሪ ውሎ አድሮ ሰዎቹ እናንተን እንደፈለጉ እንዲዘውሯችሁና የራሳቸውን ስሜታዊ ቆሻሻ በእናንተ ላይ እንዲያራግፉ ትልቅ ዕድል ይሰጣቸዋል። እውነተኛው ራስን ማስከበር የሚጀምረው የእናንተ ውሳኔና አቋም ትክክል እስከሆነ ድረስ ሌሎች ሰዎች በእናንተ ምርጫ ምክንያት ቢቀየሙም ያ የእነሱ የግል ስሜት እንጂ የእናንተ የቤት ሥራ እንዳልሆነ በጽኑ ስትረዱ ነው። የእናንተ ማንነትና ክብር ለሌሎች ሰዎች ጊዜያዊ ደስታ ስትሉ አሳልፋችሁ መስጠት በገዛ እጃችሁ የሕይወታችሁን ሉዓላዊነት ለሌላ አካል አሳልፎ መስጠት ማለት ነው። ይህንን የስሜት ባርነት ለመስበር አንድ ሰው በእናንተ ውሳኔ ወይም አቋም ምክንያት ፊቱን ሲያጠቁር ወይም ሲቀየም እሱን ለማባበል ወይም ስሜቱን ለማስተካከል ፈጽሞ ጥረት አታድርጉ። የራሳቸውን ስሜት ራሳቸው እንዲያስተዳድሩና በውስጣቸው ካለው የብስጭት ስሜት ጋር ራሳቸው እንዲታገሉ በነፃነት ተዋቸው እንጂ ይቅርታ በመጠየቅ ራሳችሁን ዝቅ አታድርጉ። ሰዎች የእናንተን አቋም በማንኛውም አይነት ስሜታዊ ጫና ወይም ማኩረፍ ሊለውጡት እንደማይችሉ በተደጋጋሚ በተግባር ማየት ሲጀምሩ የእናንተን ምርጫዎች በአክብሮት መቀበልን ይማራሉ። የሰዎችን ስሜት ስለጠበቃችሁላቸውና ሁልጊዜ ስለተንከባከባችኋቸው ማንም ሰው ከልቡ ሊያከብራችሁ አይችልም። ይልቁኑ የሚያከብሯችሁ በራሳችሁ እውነት ላይ ጸንታችሁ ስትቆሙና የራሳችሁን ሰላም ከማንም ስሜት በላይ ስታስቀድሙ ብቻ ነው። ሶስተኛ፣ አይሆንም ወይም ኖ ካላችሁ በኋላ ሰበብና ማብራሪያ ፈጽሞ አትስጡ። በማህበራዊ ግንኙነቶች ውስጥ አይሆንም ወይም እምቢ የሚለው ቃል በራሱ ሙሉና ምንም አይነት ተጨማሪ ማብራሪያ የማይፈልግ ትልቅ የቅጣትና ድንበርን የሚያስከብር አረፍተ ነገር ነው። ነገር ግን ብዙ ሰዎች ይህንን ቃል ከተናገሩ በኋላ በውስጣቸው በሚፈጠረው
የጥፋተኝነት ስሜት ወይም የሰዎችን ይሁንታ የመፈለግ ስውር ፍላጎት የተነሳ ለምን እምቢ እንዳሉ የሚያሳምኑ ረጅም ሰበቦችንና ዝርዝር ማብራሪያዎችን መደርደር ይጀምራሉ። ማብራሪያዎችን በሰጣችሁ ቁጥር ግን ለሌላው ወገን የእናንተን ውሳኔ የሚከራከርበት፣ የሚደራደርበትና ድንበራችሁን ሰብሮ የሚገባበትን ትልቅ ስልጣንና በር በገዛ እጃችሁ እየከፈታችሁለት መሆናችሁን ልትረዱ ይገባል። ማብራሪያ መስጠት ማለት ውሳኔያችሁ ገና ፈቃድና ይሁንታ እንደሚፈልግ ለሰዎች ማሳየት ስለሆነ ይህ ባህሪ በአስተሳሰባችሁ ላይ ያላቸውን ክብርና ግምት በከፍተኛ ሁኔታ እንዲቀንሱ ያደርጋቸዋል። ስለዚህ ማንኛውንም ነገር ማድረግ በምትፈልጉበት ጊዜ አይሆንም፣ አልችልም ወይም ይህ ለእኔ አይሰራም የሚለውን አጭር መልስ በግልጽና በኩራት ተናገሩና ከዛ በኋላ የሚመጣውን ከባድ ዝምታ በጽናት ተቀበሉት። ሌላው ሰው ለምን ብሎ ጥያቄ ቢያነሳባችሁ እንኳን ወደ ዝርዝር ሰበቦች ውስጥ ከመግባት ይልቅ ስለፈለግኩት ነው ወይም በግል ፕሮግራሜ ምክንያት አይመችም ከማለት ውጪ ምንም አይነት የሐሰት ሰበብ አታቅርቡ። የራሳችሁን ውሳኔ ሳታብራሩ በታላቅ እርጋታ መቆም ስትችሉ ሰዎች የውሳኔያችሁን ጥንካሬና የማያወላውል አቋማችሁን ተረድተው ያለምንም ክርክር በአክብሮት መቀበልንና ድንበራችሁን ማክበርን በግዴታ ይማራሉ። የራሱን ውሳኔ ሳያብራራ በጽናት የሚቆምን ግለሰብ ማንም ሰው በቀላሉ ሊያንገላታው ወይም የራሱን ፍላጎት በላዩ ላይ ሊጭንበት ፈጽሞ አይችልም። አራተኛ፣ በማንኛውም ግንኙነት ውስጥ ጥላችሁ ለመውጣት ሁልጊዜ ዝግጁ ሁኑ። በማንኛውም አይነት ማህበራዊ የፍቅርም ሆነ የሥራ ግንኙነት ውስጥ ከፍተኛውን የስነ ልቦና ኃይልና የበላይነት ወይም ፓወር ዳይናሚክ የሚይዘው ያንን ግንኙነት ለማጣት ፍርሃት የሌለው አካል ነው። አንድ ሰው ከህይወታችሁ እንዳይወጣባችሁ እጅግ በጣም ከፈራችሁና የብቸኝነት ስሜት ካሰጋችሁ ያ በውስጣችሁ ያለው ስውር ፍርሃት በሁሉም የዕለት ተዕለት ድርጊቶቻችሁና በአነጋገራችሁ ላይ በግልጽ መታየቱ አይቀሬ ነው። ታዲያ ሰዎች ይህንን የእናንተን የፍርሃትና የጥገኝነት ስሜት በደመነፍስ ሲያነቡት እናንተን ቢበድሏችሁ ወይም ቢያሳንሷችሁ እንኳን ምንም አይነት ከባድ እርምጃ እንደማትወስዱ ስለሚያውቁ ሳያውቁትም ሆነ አውቀው ክብራችሁን መጋፋትና እናንተን መናቅ ይጀምራሉ። እውነተኛው ራስን ማስከበርና ታላቅ የባህሪ ልዕልና የሚገኘው ማንኛውም ግንኙነት ክብራችሁንና እሴታችሁን የሚጎዳ ከሆነ በማንኛውም ሰከንድ እርግፍ አድርጋችሁ ጥሎ ለመውጣት ወይም ግንኙነቱን ለማቋረጥ በውስጣችሁ ሙሉ ዝግጁነት ሲኖራችሁ ብቻ ነው። ይህ ማለት ሁልጊዜ ሰዎችን አስፈራሩ ማለት ሳይሆን በውስጣችሁ ይህ ሰው ወይም ይህ ቦታ ከህይወቴ ቢወጣ ምንም አልሆንም፣ የራሴ ትልቅ ዓለምና ማንነት አለኝ የሚል ጥልቅ የህልውና ነፃነትን መገንባት ማለት ነው። ሰዎች ይህንን አቋማችሁን ሲረዱ እናንተን ላለማጣትና ክብራችሁን ለመጠበቅ እጅግ ከፍተኛ የሆነ ጥንቃቄና አክብሮት ማሳየት ይጀምራሉ። አምስተኛ፣ ጥቃቶችንና ንቀቶችን በስሜት አትመልሱ። ሰዎች በተለያዩ ማህበራዊ አጋጣሚዎች ሊያበሳጯችሁ፣ ሊሰድቧችሁ ወይም ንቀት በተሞላበት ቃል ሊያናግሯችሁ ሲሞክሩ ዋነኛውና ስውሩ ዓላማቸው የእናንተን ስሜት ተቆጣጥረው ከተረጋጋው ማንነታችሁ ማስወጣት ነው። በእነሱ ክፉ ንግግር ተናዳችሁ ስትመልሱ፣ ስትጮሁ ወይም ራሳችሁን ለመከላከል በከፍተኛ ስሜት ስትከራከሩ ሳታውቁት የእነሱን የማይመጥን ጨዋታ ተቀብላችሁ ክብራችሁን ወደ እነሱ ዝቅተኛ ደረጃ አውርዳችኋል ማለት ነው። በንዴት ስሜት ውስጥ ሆናችሁ የምትሰጡት ማንኛውም ምላሽ አጥቂው ሰው በእናንተ አእምሮ ላይ የርቀት መቆጣጠሪያ ወይም ሪሞት ኮንትሮል እንዳለውና በቀላሉ ሊያናውጣችሁ እንደሚችል በተግባር የሚያረጋግጥለት ትልቅ ስህተት ነው። ከዚህ ይልቅ እውነተኛ የክብር ባለቤቶች ጥቃቶችንና ንቀቶችን በስሜት ከመመለስ ይልቅ ልክ አንድ ሳይንቲስት በጥናት ክፍል ውስጥ የላብራቶሪ አይጥን እንደሚያጠናው አይነት ፍጹም በሆነ የውስጥ እርጋታና በታዛቢነት ወይም ኦብዘርቨር ስሜት ያልፉታል። ስሜታችሁን ከሁኔታው ሙሉ በሙሉ ነጥላችሁ ይህ ሰው ግን ምን ሆኖ ነው እንደዚህ በተበላሸ ስሜትና ባህሪ ውስጥ የተዘፈቀው በሚል አይነት የትዝብት እይታ አይን አይኑን ስትመለከቱት የሰነዘረው ጥቃት ኃይል አጥቶ ወደ ራሱ ይመለሳል። የእናንተ ምንም አለመረበሽ፣ ፈገግታና አስገራሚ ጸጥታ አጥቂው ሰው በገዛ ድርጊቱ ራሱን እንደ ተሸናፊ እንዲቆጥርና የራሱ ቃላት ተመልሰው እሱን እንዲያሳፍሩት የሚያደርግ እጅግ ድንቅ የሆነ የስነ ልቦና ጥበብ ነው። ስድስተኛ፣ ከማንም ሰው ምንም አይነት ነገር አትጠብቁ። በአብዛኛው በሰዎች ግንኙነቶች ውስጥ የሚፈጠረው መከፋት፣ መዋረድና
ክብር ማጣት የሚመነጨው እኛ ለሰዎች ከምናደርገው በጎ ነገር አንጻር ከነሱ የምንጠብቀው ከፍተኛና ከእውነታው የራቀ ምላሽ ነው። እኔ ውለታው ውዬለታለሁ ስለዚህ እሱም ያከብረኛል፣ ወይም እኔ ለሷ ታማኝ ጓደኛ ነኝ ስለዚህ እሷም አትክደኝም የሚሉ ስሜቶች ወይም ኤክስፔክቴሽንስ ሳታውቁት የእናንተን ስሜታዊ ነፃነት ለሌሎች ሰዎች ምላሽ ሙሉ በሙሉ አሳልፈው የሚሰጡ አደገኛ ወጥመዶች ናቸው። ሰዎች እናንተ ከጠበቃችሁት በታች ሆነው ሲገኙና የእናንተን ውለታ በንቀት ሲመልሱት በውስጣችሁ የሚፈጠረው ቁጣና ጩኸት ለሰዎቹ የእናንተን ድክመትና ጥገኝነት በግልጽ የሚያሳይ ትልቅ የሰብዕና መዛባትን ይፈጥራል። ስለዚህ በሕይወታችሁ ከማንም ሰው በማንኛውም አይነት ሁኔታ ውስጥ ምንም አይነት ነገር አለመጠበቅን የስነ ልቦና መመሪያችሁ ልታደርጉት ይገባል። ሰዎች በጥሩ መንገድ ሲቀርቧችሁና መልካም ነገር ሲያደርጉላችሁ በደስታ መስግኑ። ነገር ግን በድንገት ክፉ ነገር ቢያደርጉባችሁ ወይም ለእናንተ ያላቸው ግምት ዝቅ ቢል ፈጽሞ ስሜታዊ አትሁኑ። ከማንም ምንም ሳትጠብቁ በራሳችሁ ዓለም ውስጥ ሙሉ ሆናችሁ ስትኖሩ ማንም ሰው በእናንተ ላይ የውለታ ወይም የስሜት የበላይነት ሊኖረውና ክብራችሁን ሊነካው አይችልም። ከማንም ምንም የማይፈልግን የማይጠብቅንና በራሱ ሕልውና ብቻ የጸናን ሰው ማንም ሊቆጣጠረው ወይም ሊንቀው አይችልም። ምክንያቱም ክብሩ የተገነባው በራሱ ጥንካሬ ላይ እንጂ በሌሎች ሰዎች ጊዜያዊ ምላሽ ላይ አይደለምና። ሰባተኛ፣ የራሳችሁን ድክመት ከማንም በፊት አውቃችሁ ተቀበሉ። ሰዎች በማህበራዊ ሕይወታቸው ውስጥ ብዙ ጊዜ ክብራቸውንና ያላቸውን ግርማ ሞገስ የሚያጡት የራሳቸውን ድክመቶች፣ ስህተቶች ወይም ያለፈ ታሪኮች ለመደበቅና ፍጹም መስሎ ለመታየት በሚያደርጉት ከንቱ መፍጨርጨር ነው። ማንም ሰው እናንተን ሊያጠቃበት፣ ሊያሸማቅቅበት ወይም ክብራችሁ ሊገፍበት የሚችለው ትልቁ መሳሪያ እናንተ ራሳችሁ ለመቀበል የምትፈሩትና በውስጣችሁ የሸሸጋችሁት የራሳችሁ ድክመት ወይም ስብራት ብቻ ነው። ያንን ድክመታችሁን ሰዎች እንዳያውቁባችሁ በፈራችሁና ለመከላከል በጠራችሁ ቁጥር ሳታውቁት ለሰዎቹ የእናንተን ስሜት የሚጎዱበትንና በእናንተ ላይ የበላይነትን የሚይዙበትን ትልቅ የስነ ልቦና ሚስጥር አሳልፋችሁ እየሰጣችሁ መሆናችሁን ማወቅ አለባችሁ። እውነተኛ የክብርና የማይናወጥ ኃይል ባለቤት ለመሆን የራሳችሁን ድክመቶችና የባህሪ ጉድለቶች ከማንም ውጫዊ አካል በፊት ራሳችሁ በግልጽና በብስለት ተቀበሏቸው። ያኔ ሰዎች እነዛን ጉድለቶችና ክፍተቶቻችሁን እናንተን ለመጉዳት እንደ መሳሪያ መጠቀም አይችሉም። ምክንያቱም ራሱን በድክመቱም ሆነ በጥንካሬው ሙሉ በሙሉ የተቀበለንና ከራሱ ማንነት ጋር የታረቀን ሰው ማንም ውጫዊ አካል በቃላት ሊያሳንሰው፣ ሊያሾፍበት ወይም ክብሩን ሊነካው ፈጽሞ አይችልም። ስምንተኛ፣ ምቾት በሚነሱ ዝምታዎች ውስጥ አትፍሩ፣ አትሸበሩ። በማህበራዊ ግንኙነቶችና በንግግሮች ውስጥ ሰዎች እርስ በርስ በሚያወሩበት ወቅት በመሃል ድንገተኛ ዝምታ ሲፈጠር አብዛኛው ሰው በውስጡ ከፍተኛ የሆነ ጭንቀትና መረበሽ ስለሚሰማው ያንን ዝምታ ለመስበር ሲል ብቻ አላስፈላጊ ወሬዎችን ወይም የማይረቡ ቀልዶችን ማውራት ይጀምራል። ይህ የዝምታ ፍርሃትና ክፍተቱን ለመሙላት መፍጨርጨር በውስጣችሁ የዝምታ ጥንካሬ እንደሌላችሁና የሰዎችን ይሁንታ ለማግኘት እንደምትቸኩሉ የሚያሳይ ትልቅ የስነ ልቦና ደካማነት ምልክት ነው። ሰዎች እናንተ በዛ ዝምታ ውስጥ የምታሳዩትን መረበሽ ሲመለከቱ ሳያውቁት በእናንተ ላይ ያላቸውን የክብር ግምት ዝቅ የሚያደርጉበትና የውይይቱን የበላይነት የሚይዙበት እድል ይፈጠራል። ጥልቅ ስነ ልቦናዊ ኃይልና ግርማ ሞገስ ያላቸው ሰዎች ግን ዝምታን ፈጽሞ አይፈሩትም። ይልቁንም የውይይቱን ሚዛን ለመጠበቅ እንደ ትልቅና ስልታዊ መሳሪያ ይጠቀሙበታል። በተለይ አንድ ሰው የማይረባ የሚያቃልል ወይም ክብራችሁን የሚነካ ነገር ከተናገረ ምንም አይነት የቃላት ምላሽ ሳትሰጡ ቀጥታ አይኑን እያያችሁ ፍጹም በሆነ እርጋታ ዝም በሉ። በዛ በሚፈጠረው ከባድና ምቾት የሚነሳ ዝምታ ውስጥ ሌላኛው ሰው እጅግ ስለሚጨነቅና ስህተቱ ስለሚገባው ወዲያውኑ የራሱን ንግግር ለማስተካከል የስሜት መረበሹን ለመደበቅ ወይም ይቅርታ ለመጠየቅ ይገደዳል። ዝምታን መቆጣጠርና በጸጥታ ውስጥ መረጋጋት መቻል የማንኛውም ውይይትና ግንኙነት የኃይል ሚዛን ሁልጊዜም በእናንተ ቁጥጥር ስር እንደሚያደርገው አስታውሱ። ዝምታን መቆጣጠርና በጸጥታ ውስጥ መረጋጋት መቻል ማንኛውንም ውይይትና ግንኙነት የኃይል ሚዛን
ሁልጊዜ በእናንተ ቁጥጥር ስር እንደሚያደርገው አስታውሱ። 9ኛ እውነተኛ ኃይላችሁን ከውጭ ሳይሆን ከውስጣችሁ ፈልጉት። ሰዎች በማህበራዊ ሕይወታቸው ውስጥ ብዙ ጊዜ የራሳቸውን ክብር ለማስጠበቅ የሚጥሩት በሚለብሱት ውድ ልብስ፣ በሚነዱት መኪና ወይም በያዙት ከፍተኛ የሥራ ማዕረግና ስልጣን ላይ ብቻ ተመስርተው ነው። እነዚህ ውጫዊ ነገሮችና ቁሳቁሶች ሰዎች ለጊዜው እንዲያጎበድዱላችሁ፣ እንዲያከብሯችሁ ወይም ፊት እንዲሰጧችሁ ሊያደርጉ ይችላሉ እንጂ በውስጣችሁ የሚመነጭ እውነተኛና ጥልቅ የሆነን አክብሮት ወይም ጄኒውን ሪስፔክት ሊያመጡላችሁ ፈጽሞ አይችሉም። እነዚህ ውጫዊ ማዕረጎች ወይም ሀብቶች በአንድ ጀንበር ከእጃችሁ ላይ ቢነጠቁ ከእነሱ ጋር አብሮ ክብራችሁና የማንነታችሁ ግርማ ሙሉ በሙሉ የሚፈርስ ከሆነ ክብራችሁን የገነባችሁት አሸዋ ላይ መሆኑን ልትረዱት ይገባል። ስለዚህ እውነተኛውና የማይናወጠው ክብር የሚመነጨው ምንም አይነት ገንዘብ፣ ሀብት ወይም ስልጣን በሌላችሁ ሁኔታ ውስጥ እንኳን በውስጣችሁ በጽኑ ከገነባችሁት የማይደፈር የስነ ልቦና ሉዓላዊነትና የባህሪ ጥንካሬ ላይ ብቻ ነው። ራሱን ከልቡ የሚያከብር፣ መቼ መናገርና መቼ ዝም ማለት እንዳለበት ጠንቅቆ የሚያውቅ፣ ከሰዎች ይሁንታንና አድናቆትን ፈጽሞ የማይለምንና የራሱን ሕይወት በራሱ ጽኑ ሕግ የሚመራ ሰው ባዶ እጁን በሰዎች መካከል ቢቆም እንኳን የሚለቀው ስውር የኃይል ሞገድ ሰዎችን በአክብሮት እንዲያዩት ያስገድዳቸዋል። ክብራችሁን ከውጫዊ ነገሮች ነጥላችሁ በውስጣዊ ማንነታችሁና በእውነታችሁ ላይ ብቻ ስትመሰርቱት ያንን ክብር ማንም ሰው የትም ቦታና በማንኛውም ሁኔታ ውስጥ ሊገፈው ፈጽሞ አይችልም። 10ኛ ለማንም ሰው ምክርና ማብራሪያ ሳትጠየቁ አትስጡ። ብዙ ሰዎች በግንኙነቶች ውስጥ ያላቸውን ዋጋና ክብር የሚያጡት ሳይጠየቁ ወይም ሳይጋበዙ በሰዎች ሕይወትና ችግር ውስጥ ጣልቃ በመግባት የነፃ ምክር፣ ትንተናና ማብራሪያ ለመስጠት ስለሚጣደፉ ነው። በስነ ልቦና እውነት መሰረት ያለምንም ጥያቄና ግብዣ በነፃ የሚሰጥ ማንኛውም አይነት ምክር ወይም እውቀት የሰው ልጅ አእምሮ በአክብሮት ከመቀበል ይልቅ እንደ ጫና፣ እንደ መታበይ ወይም እንደ ተራ ወሬ አድርጎ የመቁጠር ዝንባሌ ያለው። ለማንኛውም ሰው ስለ ሕይወቱ፣ ስለ ስራው ወይም ስለ ስህተቱ ያለ ፍቃድ ረጅም ማብራሪያ መስጠት በዛ ሰው ዘንድ ያላችሁን የማንነት ሚዛን እጅግ ዝቅ የሚያደርግና የራሳችሁን ውድ ጉልበት በከንቱ የሚያባክን ትልቅ ስህተት ነው። ስለዚህ በማንኛውም አይነት ሁኔታ ውስጥ ሰዎችን በጥልቀት ማዳመጥን እንጂ የራሳችሁን ዕውቀትና ምክር ለመስጠት መቸኮልን ሙሉ በሙሉ ማስወገድ አለባችሁ። ሰዎች የራሳቸውን ችግር እያወሩ እንኳን ቢሆን አንተ ምን ትመክረኛለህ ወይም በዚህ ጉዳይ ላይ የአንቺ አመለካከት ምንድነው ብለው በግልጽና በአክብሮት ካልጠየቋችሁ በስተቀር ወደ ሕይወታቸው ገብታችሁ ትንታኔ ለመስጠት አትሞክሩ። ዝም ብላችሁ በጥልቀት በማዳመጥ ብቻ ስትወሰኑ ሰዎች በእናንተ ዘንድ ትልቅ የስሜት ሰላምና ምስጢራዊ የሆነ የባህሪ ግርማ ማየት ይጀምራሉ። ንግግራችሁና ምክራችሁ በጥያቄ ላይ ብቻ የተመሰረተ ውድ ስጦታ መሆኑን ሲረዱ የምትናገሩትን እያንዳንዷን ቃል በአክብሮትና በጥንቃቄ ይቀበላሉ። 11ኛ በሰዎች ስኬት ወይም ውበት ላይ ከመጠን በላይ አትደነቁ። በማህበራዊ መስተጋብሮች ውስጥ የራሳቸውን ክብርና እኩልነት አሳልፈው ከሚሰጡ ሰዎች መካከል ዋነኞቹ በአካባቢያቸው ያሉ ሰዎችን ሀብት፣ ታዋቂነት፣ ውበት ወይም ስኬት ሲመለከቱ ከመጠን በላይ በመደነቅና በማጋነን ራሳቸውን ዝቅ የሚያደርጉት ናቸው። ለአንድ ሰው ባላቸው አድናቆት የተነሳ ስትጓጉ ወይም ከልክ በላይ ስትደነቁ ሳታውቁት በሁለታችሁ መካከል ያለውን ማህበራዊ ሚዛን በማዛባት ያንን ሰው የበላይ ራሳችሁን ደግሞ ተከታይና ደካማ እያደረጋችሁት መሆኑን ማወቅ አለባችሁ። የሰው ልጅ አእምሮ ከልክ በላይ የሚደነቅበትንና የሚያመልከውን አካል እኩል አድርጎ ማክበር ስለሚሳነው ይህ ባህሪያችሁ በቀላሉ እንዲንቋችሁ በር ይከፍታል። ይህንን ሕግ በተግባር ለመኖር በማንኛውም ትልቅ ቦታ ወይም ከማንኛውም ስኬታማና ውብ ሰው ጋር ስትገናኙ ፍጹም የሆነ የውስጥ እርጋታንና ተፈጥሯዊ ባህሪን ማሳየት መቻል አለባችሁ። የሰዎችን ስኬት ወይም ውበት ዕውቅና መስጠት ጥሩ ቢሆንም ያ ነገር በእናንተ ላይ ምንም አይነት የመደመም ወይም የመርበትበት ስሜት እንዳይፈጥር በውስጣችሁ ጽኑ መሆን ይኖርባችኋል። ሰዎቹ የእነሱ ውጫዊ ስኬት ወይም ውበት በእናንተ ላይ ምንም አይነት የበታችነት ስሜት እንዳልፈጠረባችሁና ልክ እንደ ማንኛውም እኩል ሰው በተረጋጋ መንፈስ
እንደምታናግሯቸው ሲመለከቱ በእናንተ ውስጥ ያለውን ድንቅ የባህሪ ልዕልና በአክብሮት ለመቀበል ይገደዳሉ። እውነተኛ አክብሮት የሚመነጨው ሰዎችን ከማምለክ ሳይሆን በራሳችሁ ማንነት ላይ ሙሉ በሙሉ በመተማመን እኩልነታችሁን በተግባር ስታሳዩ ብቻ ነው። 12ኛ ለሰዎች ያደረጋችሁትን ውለታ ወይም እርዳታ ፍጹም አታስታውሱት። ብዙ ሰዎች በማህበራዊ ግንኙነቶች ውስጥ ያላቸውን ክብርና ግርማ ሞገስ በገዛ እጃቸው የሚያፈርሱት ለአንድ ሰው ያደረጉትን መልካም ውለታ ወይም እርዳታ በንግግራቸው መሃል ደጋግሞ በማንሳትና በማስታወስ ነው። በጥልቁ የሥነ ልቦና ሕግ መሠረት አንድን ሰው በችግሩ ጊዜ መርዳት እጅግ የላቀ ሰብአዊነት ቢሆንም ያንን ውለታ መልሶ መላልሶ በንግግር ማስታወስ ግን ተጠቃሚውን ሰው በስሜት ማሸማቀቅና የውለታ ባሪያ ለማድረግ እንደመሞከር ይቆጠራል። ሰዎች የእናንተን እርዳታ ደጋግማችሁ ስታነሱት ሲሰሙ ያደረጋችሁትን መልካም ነገር በሙሉ እንደ ወረት ወይም ሰዎችን ለመቆጣጠሪያነት እንደተጠቀማችሁበት አድርገው ስለሚቆጠሩት በውስጣቸው ትልቅ ጥላቻና ንቀትን ማሳደግ ይጀምራሉ። ስለዚህ በማንኛውም አይነት ሁኔታ ውስጥ ለአንድ ሰው ያደረጋችሁትን ማንኛውም አይነት የገንዘብ፣ የሐሳብ ወይም የጊዜ ውለታ አንዴ ካደረጋችሁት በኋላ ሙሉ በሙሉ ረስታችሁ ማለፍን ጥበብ አድርጉት። ሰውየው ውለታችሁን ቢረሳው ወይም በክፉ ቢመልሰው እንኳን እኔ እኮ ያኔ እንዲህ አድርጌልህ ነበር በማለት ራሳችሁን ዝቅ አድርጋችሁ አትከራከሩ። ይልቁንም ያ ሰው የእናንተን በጎነት እንደማይመጥን አውቃችሁ በጸጥታ ርቀታችሁን ጠብቁ። ውለታውን ፈጽሞ የማያነሳና እንደ ተራ ነገር ቆጥሮ የሚያልፍን ሰው ሰዎች በተፈጥሯቸው እጅግ የላቀ የባህሪ ባለቤት አድርገው ስለሚመለከቱት በውስጣቸው ትልቅ ፍርሃትና አክብሮት ይፈጠራል። መልካምነታችሁን ያለምንም ጩኸትና ትምክህት በጸጥታ ውስጥ ታኖሩት በሰዎች ዘንድ ያላችሁ ዋጋና ግርማ ማንም ሊነካው የማይችል እውነተኛ የክብር ምሽግ ሆኖ ይቆማል። 13ኛ የሰዎችን ወሬ፣ ትችትና ሐሜት ለመስማት አትጓጉ። በማንኛውም ማህበራዊ ስብስብ ውስጥ የራሳችሁን የክብር ሚዛን ከፍ ለማድረግ ስለ ሌሎች ሰዎች የሚወሩ ርካሽ ወሬዎችን፣ ትችቶችንና የሐሜት አጀንዳዎችን ለመስማት ፈጽሞ አለመጓጓትና ጆሮን አለመስጠት ትልቅ ሕግ ነው። አብዛኛው ሰው በሰዎች መካከል የሚወራን ምስጢር ወይም ሐሜት ለመስማት በሚያሳየው መጓጓት የተነሳ ሳያውቀው የራሱን ውድ ጊዜና የንቃተ ህሊና አቅም ዝቅተኛ ለሆኑ ወሬዎች አሳልፎ ይሰጣል። በአካባቢያችሁ ያሉ ሰዎች እናንተን የሐሜትና የርካሽ ወሬዎች ማራገፊያ የቆሻሻ ቅርጫት አድርገው እንዲጠቀሙባችሁ ስትፈቅዱላቸው በውስጣቸው በእናንተ ላይ የሚኖራቸው አክብሮትና ፍርሃት እጅግ በጣም ዝቅተኛ ይሆናል። ይህንን የክብር ሕግ በተግባር ለመኖር በሰዎች መካከል ሌላን ሰው የማሳነስ ወይም የመተቸት ወሬዎች በሚነሱበት ጊዜ ምንም አይነት ፍላጎት እንደሌላችሁ በፊታችሁ ገጽታና በእርጋታችሁ ማሳየት ይኖርባችኋል። ወሬውን ለማቆም መጮህ ወይም መቆጣት አያስፈልጋችሁም። ነገር ግን ፍጹም በሆነ እርጋታና ትዝብት ንግግሩን ካዳመጣችሁ በኋላ አጀንዳውን ወዲያውኑ ወደ ትልቅ ሥራ ወይም እውቀት በመቀየር ውይይቱን መምራት አለባችሁ። ሰዎች እናንተ የሌሎችን ሕይወት ለመተንተን ጊዜ እንደሌላችሁና በገዛ ራሳችሁ ትልቅ ዓለም ላይ ብቻ ያተኮራችሁ ግዙፍ ስብዕና ያላችሁ መሆናችሁን ሲረዱ በእናንተ ፊት የትኛውንም አይነት የማይረባ ወሬ ለማንሳት እጅግ በጣም ይፈራሉ። የራሱን ጆሮና አእምሮ ከርካሽ ወሬዎች የጠበቀ ሰው በማንኛውም ማህበራዊ መስተጋብር ውስጥ የማይደፈርና የተከበረ ግርማ ሞገስን በራሱ ላይ ይገነባል። 14ኛ ስለ ስኬታችሁ፣ እቅዳችሁና ንብረታችሁ ለማንም አታውሩ። ሌላው እጅግ የላቀው ራሳችሁን የምታስከብሩበት ሕግ የራሳችሁን ትላልቅ ስኬቶች፣ የወደፊት እቅዶች ወይም ያላችሁን የገንዘብና የንብረት አቅም በጉራ ወይም በመታበይ ለማንም አለማውራት ነው። ብዙ ሰዎች የሰዎችን አክብሮትና ትኩረት ለማግኘት በሚያደርጉት ጥረት የተነሳ ያገኙትን ትንሽ ስኬት ወይም ያላቸውን ንብረት ለሰዎች ለማሳየትና ለማውራት በከፍተኛ ሁኔታ ይጣደፋሉ። ነገር ግን በስነ ልቦና እውነት መሰረት ራሱን በቃላት ለመገንባትና ማንነቱን ከፍ ለማድረግ የሚጥርን ማንኛውንም ሰው የሰው ልጅ አእምሮ በውስጡ ካለው ጥልቅ ንቀትና ተፈጥሯዊ ቅናት የተነሳ ዋጋውን ዝቅ አድርጎ የመመልከት አዝማሚያ አለው።
እውነተኛ ኃይልና የባህሪ ልዕልና ያላቸው ሰዎች ግን ያላቸውን ትልቅ አቅምና ስኬት ልክ እንደ ተራ ነገር አድርገው በታላቅ እርጋታና ዝምታ ውስጥ ይይዙታል እንጂ በሰዎች ፊት ፈጽሞ አይመኩበትም። እናንተ ስለ ራሳችሁ ትልቅነት ምንም አይነት ቃል ሳትናገሩ ሰዎች የእናንተን ሥራና ስኬት በሌላ መንገድ ቀስ በቀስ እንዲያውቁት ስታደርጉ በእናንተ ላይ የሚኖራቸው የመደነቅና የአክብሮት ስሜት እጅግ የላቀ ይሆናል። የራሱን ማንነትና አቅም ሳያጋንን በተረጋጋና ቀላል በሆነ መንገድ በሰዎች መካከል የሚራመድን ሰው ማንም ሊንቀው ወይም ሊደርስበት አይችልም። ምክንያቱም የእሱ ታላቅነት በቃላት የማይለካ የውስጥ ሉዓላዊነት ውጤት ነውና። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ይብቃኝና ልሰናበታችሁ። በሚቀጥለው ቪዲዮ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።